በምስራቅ ሸዋ ሀገረ ስብከት የሚገኘው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ጥንታዊ ታሪካዊ ገዳም ነው። ገዳሙ ያሉበትን የተለያዩ ችግሮች ለማስወገድ እገዛ ሊደረግለት እንደሚገባም የገዳሙ አበምኔት መምህር ኢሳያስ ወልደሰንበት ገልጸዋል። የቦታው ችግር እንደሚታወቀው የመንገድ ችግር ነው። መንገድ የለውም። ሁልጊዜ ያው በአመት እየተጠረገ ነው የሚከበረው። አንዳንድ የጻድቁ ወዳጆች ባለሀብቶች እያገዙን እየረዱን ነው የሚጠረገውና ቋሚ የሆነ የመንገድ የተጠናከረ መንገድ የለውም። መንገድ ቢኖረው ከዚህ የበለጠ ህዝብ እንደሚመጣ ተስፋ እናደርጋለን። አብዛኛው ጊዜ ማህበረ ምእመናኑ ወደዚህ ለመምጣት ሲፈልጉ ትልቁ ችግሩ ተራራው ነው። ተራራው በእግር ለመውጣት አቅም ያለው ሰው ብቻ ነው የሚወጣው እንጂ አቅም የሌለው ሰው መውጣት አይችልምና ስለዚህ የመንገድ ችግር ነው ትልቁ ነገር። ከዚያ በተረፈ ደግሞ ያው ገዳሙ በተለይ ከዚህ ከ2016 ዓመተ ምህረት ጀምሮ እስከ ዛሬ ድረስ ያው አልፎ ችግሮች እያጋጠሙ ነው ያሉት። በዚህ ምክንያት ገዳሙ አቅም እያነሰው ይገኛል። ምክንያቱም ብዙ የሰው ኃይል ወደ ጥበቃ ስለተሰማራ ያው አቅማችን እያነሰ ይገኛል። በእርግጥ አሁን ከበፊቱ የተሻለ ሁኔታ አለ። የተሻለ ነው በአሁን ሰዓት ያለው ሁኔታ። ያው መንግስትም ትኩረት ሰጥቶ በማስጠበቁ አሁን ለውጥ አለ። ስለዚህ ምእመናን በተቻላቸው መጠን ገዳሙን እንዲያግዙ እንዲረዱ ያው ዞሮ የሚተዳደረው ገዳሙ በምእመናን እገዛ ነውና አሁንም እገዛቸው እንዳይለየን ነው የምናሳስበው። ገዳሙ በተለያዩ የልማት ስራዎችን እየሰራ መሆኑን የገለጹት አባ ወልደ ሐዋርያት ይህ ታሪካዊ ቦታ የእያንዳንዱ የክርስቲያን ቅርስ በመሆኑ ልማት ለመስራት ሰላም አስፈላጊ ነው። ቦታው ዘላቂ ሰላም የሚያገኝበትን ትኩረት አድርጎ መስራትም እንደሚገባ አሳስበዋል። ገዳሙ እንግዲህ ያው ቢቻል ያው ትውልዱን ሊተካ ትውልዱን ሊያስተምር የሚችል ስራ እየሰራ ነው ያለው። በተለያየ መልኩ ገዳሙን ራሱን አልባሳቱን ምግቡን መሸፈን ራስን ማኖር ሳይሆን ለትውልድ ምን ቅርስ ጥለን እንለፍ፣ በመላው ኢትዮጵያ ያሉ ገዳሞች ሊማሩበት የሚችል ስራ ምን እንስራ፣ ትውልዱ ራሱን ታሪኩን ሃይማኖትን ሊያጎለብት የሚችል የተለያዩ የስራ ዘርፎች በትምህርት ቤት በተለያዩ ነገሮች ትውልዱን በመቅረጽ ብዙ ነገር እየሰራን ነው። በከተማ ባሉ ቦታዎች ላይም ገዳሙ ሁልጊዜ ህዝቡን ከማስቸገር ምእመኑንም የተለያየ ነገር ከመጠየቅ አሁን በአዲስ አበባ መርካቶ ተክለ ሃይማኖት ትልቅ ቦታ ተሰጥቶናል። በዚያ ላይ ምእመኑ ተረባርቦ ያን ቦታ ቢገነባው መቼም መናይ ግንባታ አምሮት አይደለም፣ ግን ያ ነገር ተገንብቶ ቢከራይ ሙሉ በሙሉ የገዳሙን ችግር ይቀርፋል። ገዳሙ ካቅም ካለው የጎደለው ምእመን ከሚያስቸግር መንገድ ያሰራል፣ መብራት ያስገባል፣ በገዳሙ ውስጥ ያለውን የጥበቃ ኃይል ያጠናክራል። ይህን ለማድረግ ነው እንጂ ለእያንዳንዱ መናኝ ምንም ነገር አይፈልግም። ምንም ቢሞላው ታሪኩን ለትውልድ አጎልብቶ ለማሳለፍ እንጂ ለራሳችን ብለን አይደለም። ይህም ደግሞ ምእመኑ ያውቀዋል። የገዳሙ ዋነኛ ችግር መንገድ በመሆኑ በዓመት 2 ጊዜ ለሚከበረው የጻድቁ አቡነ ገብረ መንፈስ ቅዱስ በዓል በጎ አድራጊዎች መንገዱን ቢጠርጉልን ተመልሶ በክረምት ወራት ጎርፍ ያበላሸዋል ያሉት አባ ወልደ ዮሐንስ ገመቹ የቦታውን ችግር በዋነኝነት መንገድ ሲሆን ከዛም ጋር ተያይዞ የውሃም ችግር ያለ መሆኑን አስረድተዋል። ለዚህ ቦታ ትልቁ ችግርና ትልቁ አስቸጋሪ ነገር የሚሆነን የመንገድ ችግር ነው። የመንገድ ቢኖር ልማቱን ለስፋት አጠናክሮ ለማስፈጸም እንችላለን። አሁን እዚህ ጋር ቤተ መዘክር ከጀመርነው ረጅም ዘመን ሆኖናል። ያ ምንድነው መንገዱ ነው አብዛኛው የያዘን። አንድ አሸዋ እዚህ ተራራ ድረስ ለማምጣት እስከ 60 ሺህ ብር ነው የሚያስከፍሉን። ምክንያቱም የመንገድ ችግር ነው። ያ ያደረሰው ሰውዬም ባለ ሲኖ ተመልሶ ወደ ገዳሙ አይመጣም። ምክንያቱም መንገዱ አስቸጋሪ ነው። ይሄውም ሆኖ ደግሞ አሁን በበጎ አድራጊዎች በዘንድሮ ዓመት ያው ከታች እስከ ገዳሙ ድረስ አስጠርገናል በጥርጊያ መንገድ። ሆኖም ግን ሰኔ ላይ ይሄ መንገድ ይበላሻል። ውሃው ኃይለኛ ነው። ቦይብና በጅም ጥሶ ይሄዳል። ስለዚህ መንገድ ቢኖረን የበለጠ ገዳሙን አጠናክሮ አለምቶ ልማቱንም አስፋፍቶ አጠናክሮ መቀጠል ይቻላል። ብዙ ምእመናን መንገድ ካለው ወደ ገዳሙ እየመጡ ገዳሙንም ከበረከቱ ይካፈላሉ። ገዳሙም እድገቱ ይቀጥላልና ቢቻል እንዳው መንገዱን ቱቦ የሚያሰራልን ቢኖር የበለጠ 9 ኪሎ ሜትር ነችና እቺን 9 ኪሎ ሜትር እንደው በጎ አድራጊዎች በተሻለ መልኩ በጥርጊያ ብቻ ሳይሆን በተሻለ ክረምትን በጋም ሊያገለግለን የሚችል ቢሆንልን በጣም እንደው በጻድቁ ስምም እናሳስባለን። ትልቁ መንገድ የመንገድ ችግራችን ነው። ሌላው ያው ቦታው ላይ የውሃ ችግር ነው ያለው። የውሃ ችግር አለ።
ውሃ በአመት እንደዚሁ አጠራቅመን ነው ሮቶ አለ በዛ በርሜል አጠራቅመን ነው አመቱን ሙሉ የምንጠቀመው። የነሐሴና የሐምሌውን ውሃ እስከ መስከረም ድረስ እናጠራቅማለን። ከዛ በኋላ በልግ ከዘነበ ይዘንባል፣ ካልዘነበም ያቺን የበርሜል ውሃ አጠራቅመን ነው እንትን የምንለውና ሁለተኛው የገዳሙም ችግር የውሃ ችግር ነው። ይሄን ምእመናን የሚችሉ ቢያግዙን በአገር ውስጥም በውጭም ያሉ ምእመናን ቢያግዙን የበለጠ ይረዳናል ነው የምንለው። በመጨረሻም ገዳማውያን አባቶች ባስተላለፉ መልእክት ገዳሙ ራሱ እንዲችል ያሉበት የተለያዩ ችግሮች የመንገድ፣ የውሃ፣ የስልክና የመብራት ችግሮችን ለመቅረፍ ምእመናን፣ በጎ አድራጊዎች፣ የሚመለከታቸው አካላት ትኩረት ሰጥተው የገዳሙ ችግር እንዲቀረፍ ትብብር እንዲያደርጉልን ሲሉ ገዳማውያኑ ጥሪያቸውን አቀርበዋል። በውጭም በውስጥም ላሉ ምእመናን የማስተላለፈው ነገር ቢኖር ይህ ታሪካዊ ገዳም ይህ የቅርስ ቦታ ተጠብቆ መኖር አለበትና በውጭም በውስጥም ያሉ ሁሉ አቅማቸው የቻለውን መጠን በቻለው መጠን ይህንን ገዳም እንዲደግፉ ነው። ምክንያቱም የቅርስና የታሪክ ቦታ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት አንዱና ዋነኛው ይህ ገዳም ነውና አቅማቸው በቻለው መጠን በገንዘብም በማንኛውም ነገር በሚችሉት ነገር እንዲያግዙንና እንዲረዱን ነው ማሳስበው። ይህ ቦታ ለኛ ለመናኙ ብቻ ወይም ለምንኖረው ብቻ ሀሳብና ጭንቀት ሳይሆን ለእያንዳንዱ ክርስቲያን ድርሻና ገብረ መንፈስ ቅዱስ ከግብጽ መጥተው ለኢትዮጵያ የከፈሉትን መስዋዕትነትና ዋጋ በማሰብ ይህ ቦታ የሁሉም ሰው ድርሻ፣ የሁሉም ሰው ጥበቃ፣ የሁሉም ሰው ሀሳብ ሆኖ ሁሉም በተሰጠው በተቻለው ማድረግ በሚችለው ቦታውን እንዲጠብቅ የልማቱን ሁኔታ ከየተቻለው እንዲረዳና የጎደለውን እንዲያሟላ ከሁሉም ደግሞ የዚህም ቦታ ሰላም ዘላቂ የሚያሰፍን ስራ ሁሉም በተቻለው እንዲሰራና ሁሉም የመንግስት አካልም ቢሆን እስካሁንም ስላደረጉልን ሁሉ እያመሰገን ለቀጣይም ደግሞ ይሄን ቦታ የህዝበ ክርስቲያን ተስፋና የህዝበ ክርስቲያን ራስ ስለሆነ የዓለም ህዝብ የዓለም አይን የሚያርፍበትና የሚያየው ስለሆነ ከሁሉም ቀድሞ ሰላም ሲኖር ነው ልማቱም ሁሉም ስራ የሚሰራውና እንደው ትኩረት ተሰጥቶ ዘላቂ ሰላም የሚገኝበትን ከሰቀቀን የሚወጣበትን ገዳሙም ደግሞ ባለው አቅም አለ፣ የሰው አቅም አለ፣ የሰው ኃይል አለው፣ ብዙ የተማረ ኃይል አለ። ሁሉም ትኩረቱ ልማት አልምቶ ለሀገርም ለህዝብም ለመንግስትም የሚጠቅም ስራ መስራት ነውና ፍላጎታችን ያን ልማት ለመስራት ደግሞ ዘላቂ ሰላም ያስፈልገዋልና ለልማቱ ብቻ እንጂ ይሄ ይፈጠራል ብለን ከማሰብ ነጻ ቢያወጣ